ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። እንኳን ለዚህ ቀን ሁላችንንም አደረሰን። ዮኒ እንኳን ደስ አለ። ዶይ ሌዊ እንኳን ደስ አላችሁ። ቀላል አይደለም። ክብር ለኢየሱስ ይሁን። ሁላችሁም እንኳን ደስ አላችሁ። እንኳን ለዚህ ቀን በሰላም አደረሰን። አትፍራ በሉ እስቲ። በጣም ብዙ የሚያስፈሩ ነገሮች ባሉበት ቦታ አትፍራ ማለት እጅግ ከባድ ይሆናል። ግን ለኛ ቀላል ነው። እኛ በተኩላዎች መካከል እንደ በጎች እልካቸዋለሁ የተባልን። ይኸውልህ ተኩላ ደግሞ እኛ መካከል ሲመጣ የበግ ለምድ ለብሶ ነው፣ ተቀይሮ ነው። እኛ ሳንቀየር በበግነት ሄደን አሸንፈን የምንመለስ ሰዎች ነው። ሃሌሉያ። እኛ እርድ ውስጥ ገፈፋ ውስጥ ሌላ ቆዳ አንለብስም። እኛ በበግነት ነው። ተኩላ መካከል በበግነት በማሸነፍ እንኖራለን። ተኩላ ግን የበግ ለምድ ለብሶ ይመጣል፣ ግን ይነቃበታል። ለምን? እኛ ጋር ያለው የሚገልጥ ስለሆነ። ምክንያቱም ጎልያድን ሸለፈታም ብሎ ያለው እኮ ጎልያድ እኮ ሽርጥ ለብሷል። ገልጦ የሚያይ መንፈስ እኛ መካከል ስላለ ስለሆነ እኛ እንገልጣለን። ጌታ የተመሰገነ። አንድ ጊዜ አንድ ሰው አንድ በግ አደለበና ያደለበውን በግ በቃ ተዘጋጅቶ ምን ብሎ ወደ ገበያ ይዞት ሄደ እና አብሮት ደግሞ ያሳደገው ሙሻ አለ። እሱን ይዞ አብሮ ሄደ። በጉን በገመድ እየጎተተ ውሻው ይከተላል፣ ይዞራል። ምን ይላል እና ገበያ ከመድረሱ በፊት መንገድ ላይ ሞተ በጉ። በቃ ሰውየው በጣም ፕላን ያደረገበት ነው፣ ቀላል እንዳይመስላችሁ። ስለዚህ ምን አደረገ ሰውየው? በሚያስደንቅ ሁኔታ ጥንቅቅ አድርጎ ከበጉ ላይ ቆዳውን ግፍፍ አረገና ውሻውን አለበሰውና ገበያ መልክ ገባ። በቃ በሰላም አቤት ይላል። ታውቃላችሁ ደግሞ እኛ ሀገር በግ እንዴት እንደሚገዛ። እኛ ሀገር እኮ ቤት እንኳን እንደሱ አይታይም እኮ በግ እንደሚታይ። ይሄ የተሰበረ ይሁን እንደው በግ ሳናይ ቤታችን ድረስ የሚመጣበትን ዘመን በመኪና ቤታችን ድረስ በግ ታይቶ ነው በደም እና ገበያ ማል አቁሞት በጣም ጥሩ የሚገርም በግ ነው። ስንት ነው ተነጋግረው ደስ ብሏቸው መተው ወገቡን ያስ ያረጉት ይላል። ይኸውልህ ያፈለገ ዝንጥ ብሎ ለብሶ ቢመጣ እኛ መካከል የሚገልጥ መንፈስ አለ። ሃሌሉያ። ስለዚህ አንፈራም። አሜን። አንፈራም። ይቅርታ ወደዚህ ሐሳብ ገባው። አንፈራም። ማርቆስ ወንጌል ምዕራፍ 4 ቁጥር 35 ላይ አዲሱ ትርጉም ያው ርዕስ ስለሚሰጠው ደስ ይለኛል። ኢየሱስ ማዕበሉን ጸጥ አደረገ ነው የሚለው። ርዕስ ነው፣ ራሱ ነው የሚሰጠው ነው አይደል? ያ ቀን መሸ፣ በመሸ ጊዜ ወደ ማዶ እንሻገር አላቸው። አሜን በሉ። አሜን። የዚህ የመልካም ወጣት ፕሮግራም መሪ ሐሳብ ምንድነው? አቤት ወደ ተለወጠ ህይወት ምን ማለት መሻገር ነው። እንሻገር አላቸው። ወደ ማዶ ወደ ላየነው ወደ መልካም ወደ ጥሩ ነገር እንሻገር። ቁጥር 36 እነርሱ ህዝቡን ትተው በጀልባ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። እስቲ ሌሎች ጀልባዎችም አብረውት ነበሩ በሉ። በዚያ ጊዜ ኃይለኛ አውሎ ንፋስ ተነሳ፣ ማዕበሉም ውሃ እስኪሞላት ድረስ ጀልባቸውን ያናውጣት ነበረ። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበረ። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድም አሉት። ኢየሱስ እርሱም ተነስቶ ንፋሱን ገሰጸው፣ ባህሩንም ጸጥ ረጭ በላለው። ነፋሱም ጸጥ ረጭ አለ፣ ፍጹም ጸጥታ ሆነ። ደቀ መዛሙርቱም አለና ስለምን እንዲፈራችሁ? ማዕበል እየተናወጠ ያለንባትን ታንኳ የሞላ
እየሰመጥን ተነስተህ ለምን ፈራችሁ? ፌር አይደለም። ስለምን እንዲፈራችሁ? እስከዚህ እምነት የላችሁንም አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ንፋሱን ሞገዱን የሚታዘዙለት ይህ ማን ነው ተባባሉ። ያለማወቅ ነው ፍርሃት ውስጥ የሚከት። ያወቀ ወጣት፣ ጌታን የተረዳ ወጣት፣ ጌታ የገባ ወጣት በማዕበል ውስጥም ያለ ፍርሃት ይኖራል። በጣም የሚያስደንቀኝ ነገር ልንገራችሁ። በዓላማ ስትወጡ ከኢየሱስ ጋር ስትሆኑ ነውጥ አለ፣ ማዕበል አለ። አይኖርም ምናምን አይባልም፣ ይኖራል ግን አያሸንፈን። ያውላችሁ መጽሐፉ ምን ይላል መሰለ? ሌሎች መርከቦችም ነበሩ ይላል። እየተናወጠ ያለው ግን ኢየሱስ ያለበት ነው። በጣም ብዙ ሰላማዊ ነገሮች ሊኖሩ ይችላሉ። አንተ ኢየሱስ እስካለ ድረስ እዚህ ምድር ላይ የሚናወጥ ነገር አለ። ገና የኢየሱስን ስም ስትጠራ፣ ገና ስለ ኢየሱስ ስታወራ፣ በመሃል ኢየሱስ ካበዛ ራሱ ያለንበት ምድር እንደዛ ነው። ኢየሱስ አበዛ ነው የምትባል። ምን አለ ሌላ ስም ቀርቶ እሱን ብቻ ስንጠራ ብንዱ? ምን አለ ሌላ ስም? የትኛው ስም ያስደስታል? የትኛው ስም ይፈውሳል? የትኛው ስም ነፃ ያወጣል? የትኛው ስም ያምራል ከኢየሱስ ውጪ? ይሄ ምድር ግን እንደሱ አይደለም። የተለያዩ ስሞችን ስትጠራ ብትል ችግር የለም። ኢየሱስ ስትል አንዴ እንትን ይላል፣ ሁለት ካል እንዲህ ይላል፣ ሶስት ስትጠራ እንዲህ ይላል፣ አራት ከጠራማ በቃ እንደሚሆን ነገር አላችሁ። ስሙ ከስሞች ሁሉ ምንድነው? በላይ። ኢየሱስ ባለበት መርከብ ኢየሱስ በአንተ ውስጥ ሆኖ ታዲያ አንተ አለ ወጀብ፣ ያለ ነውጥ፣ ያለ ረብሻ፣ ያለ ስድብ ዝም ብለህ አልጋ ባልጋ ነው በጭራሽ። አለ ነውጥ አለ፣ ማዕበል አለ፣ ሞገድ አለ፣ የማይመጣብህ ነገር የለም። ግን በአሸናፊነት ትወጣለህ። በጣም ደስ የሚለኝ ነገር ልንገራችሁ። እንደ ከለ አትበሉ። እንደ ሌሎቹ ታንኳዎች ለምን የኛ ታንኳ እነሱ በሰላም እየሄዱ አይደል አትበሉ። አይባልም። ቸርች እንደዚህ አትልም። ወጣት እንደዚህ አይልም። በጌታ የሆነ ሰው እንደዚህ አይልም። አይባልም። አንተ ጋር ዩኒክ ነገር አለ። አንተ ጋር በጣም አስደናቂ ነገር አለ። አንተ ጋር የዓለም ቤዛ የሆነ፣ የዓለም መፍትሄ የሆነ፣ የዓለም መድኃኒት የሆነ አለ። እሱ ሲታይብ ነው፣ ቅባት ሲታይብ ነው፣ ጸጋ ሲታይብ ነው፣ አንድ የሆነ ለውጥ እንደምታወጣ ሲታይብ ነው፣ ጋንጩር እንደምትመታ ሲታይብ ነው። ለምን አትበል? ጌታ ይባረክ። ከነበሩት ታንኳዎች ሁሉ ወጥመድ፣ ቪዲዮ፣ ስድብ፣ አስተያየት የነ ኢየሱስ ላይ ነው። ኢየሱስ ያለበት ላይ ኒውዮርክ ማራቶን 50,000 60,000 70,000 የሚሮጥበት ላይ ብራዘር ሲኤንኤንም ቢቢሲም የሚያሳየ 50,000ንም አያሳየ በጭራሽ። ፍሮንት ላይ ያሉትን እና ኃይሌን የሚያሳይ እዛ 50,000 መካከል ላይ ያለ ትጥቅ ሁሉ የገባለ ማንም አያውምስ። ያው ለኢየሱስ አንተ ውስጥ ካለ ትታያለህ። ሃሌሉያ! ትታያለህ። ከኢየሱስ ጋር ሆነ ዝም ብሎ እንደ ማንኛውም እንደ ገበያተኛ ልትመላለስ ትፈልጋለህ አይደል? ኢየሱስ ካለ ምትነካለህ። ይመጣል፣ ብዙ ነገር ይመጣል። ግን አንድ ነገር ልንገራችሁ፣ ታሸንፋለህ። ሃሌሉያ! ኢየሱስ ካለ ኢየሱስ አሁን እዚህ ውስጥ ሌላ ይሾአለን? ማን ነው እሱ? አሁን ኢየሱስ ስንል ራሱ አየሩ ላይ የሚዘጋጁ አሉ። ጠርምሰን ነው የምንሄደው። የነ ኢየሱስ ነች የምትናወጠው። የተጻፈላትም የነ ኢየሱስ ነች።
እዛ ጋር እነበላቸው አለ እና አድማሱ አለ እና ምናምን ብዙ ታንኳ አለ። ማንም አያወራለት። ቀለም ያልቀቡት የለም። የአሳ ስዕል ስለውበታል ምናምን ጥቅስ ለጥፎበታል። ማንም አይላቸውም። ትኩረቱ ኢየሱስ ያለበት ላይ ኢየሱስ ካለበት መስጥ ነው። ግን ማዕበሉም ጸጥ ረጭ በል ብሎ ጸጥና ረጭ አሰኝቶ ቀጥሎ ዞር አለና እናንተ አላችሁ እምነት የጎደላችሁ። ለምን? እምነት ቢኖራቸውማ ማዕበሉ አይመጣም እኮ አይደለም፣ እየመጣ ልክ እንደሱ እነሱም ጸጥ በል ረጭ በል የማለት ብቃት አላቸው አላቸው። ማታሙ ሰዎች ካላችሁ ይቅርታ አላቸው። መጽሐፍ ምን ይላል መሰላችሁ? በጣም የሚያስደንቀኝ ቃል ማለት ነው። በዮሐንስ መልእክት አንደኛ ዮሐንስ መልእክት 5:1 ላይ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል። አንድ ከእግዚአብሔር የተወለደ አሜን ይበልስ። ቁጥር 4 ላይ ደግሞ እንደዚህ ይላል ከእግዚአብሔር የተወለደ ሁሉ ዓለምን ምን ብሏል? አሸንፏል። ነውጡን፣ ሞገዱን፣ ማስፈራራቱን፣ በሽታውን፣ ክፋቱን፣ አመጹን፣ ስድቡን፣ አጋንንታዊ አሰራሩን የምስራች ነግራችኋለሁ አሸንፈነዋል። እውነቱ ይሄ ነው። ውሸታም ነው የሚዋሸው ማዕበሉ ምናምኑ ውሸታም ታንኳን መልቻለሁ ይላል። መግባት ነው ይላል። አለቀ ያንተ ነገር ይላል። ኖ እኛ የእግዚአብሔር ልጆች ነን። ማንዳ ብራሻታካ እግዚአብሔር ምስክር ነው። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል። ከእንግዲህ ወዲያ ማዕበል ሊኖር ይችላል፣ ሞገድ ሊኖር ይችላል፣ ነውጥ ሊኖር ይችላል፣ ወጀብ ሊኖር ይችላል፣ አውሎ ንፋስ ሊኖር ይችላል። አንድ ግን የምስራች ልንገራችሁ፣ ማሸነፍ የሚባል ነገር እኛ ጋር አለ። ማሸነፍ ተፈጥሮ ነው። ዳግመኛ ከተወለድክ ዳግመኛ እንደተወለድክ ወይም ዳግም መወለድን የምታምን ከሆነ አሸናፊነትንም አብረህ ማመን መቻል አለ። አሸናፊዎች ነን። በሚያልፍ ምድር ላይ በሚያልፍ ዓለም ላይ እዚህ ታይቶ በሚጠፋ ነገር ላይ እንዴት ፈርተው ወደ አምላክ ትሄዳለህ? ኖ ሞር ፍርሃት። ሕያው እግዚአብሔር ምስክሬ ነው። ጌታ ኢየሱስ ተኝቶበት አጃ ብራዳ ካሳታ ኧረ አንድ ሰው አሜን ይበል። ጩና ልጅ ነኝ በሉ። አየህ ከእግዚአብሔር ተወልደሃል። ዳግም የተወለደ ሰው አሜን ይበለኝ። ከእግዚአብሔር ተወልዳችኋል ወይ? እግዚአብሔር ተሸንፎ ያውቃል? እግዚአብሔርን የሚያሸንፈው ነገር አለ? እንግዲያውስ የምስራች እነግርሃለሁ። አንተ መሸነፍን አልተካፈልክም፣ መዋረድን አልተካፈልክም፣ መጨንገፍን አልተካፈልክም። ኧረ አንድ ሰው አሜን ይበለኝ። አያጋብን ከየት መጥቶ ተፈጥሯዊ የተወለድንበት በመወለድ ያገኘን ደክማ አይደለም፣ ለፍታ አይደለም፣ ጽድቅ አይደለም፣ ቅድስና አይደለም፣ መልክ አይደለም፣ ቋንቋ አይደለም፣ ጾታ አይደለም፣ ዘር አይደለም፣ ችሎታ አይደለም፣ ትምህርት አይደለም፣ ስልጣን አይደለም። ከክርስቶስ ኢየሱስ ዳግም በመወለድ የተነሳ ክርስቶስ ኢየሱስን የሕይወታችን አጋንና ጌታ አድርገን ከመቀበላችን የተነሳ አሸናፊዎች ተደርገናል። በዮሐንስ ወንጌል 1:12 ላይ ለተቀበሉት ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ስልጣን ተሰጥቷል። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱምና። ከክርስቶስ የተወለደ ሰው አሸናፊ ነኝ ብሎ ይጮህ አንድ ጊዜ። በመወለድ አጃ ባህራካታ ምነው አሜን ብትሉልኝ። ዋው አንተ እነ ጳውሎስ ከአንበሳ ጋር ታግለው አሸንፈው ሄደው ከተማ የሚሰብኩት የሰውነታቸው ግዝበት መሰለን።
እንዲሁም ሲታዩ ምናምንቴዎች ነበሩ። በሰውነቱ እንደውም ሲታይ ደካማ እንደነበር መጽሐፍ ይናገራል ጳውሎስ። አይደለም ከተወለድክበት ማንነት የተነሳ አንድ አይታችሁ ከሆነ አላቅም አንድ ትልቅ የአንበሳ ስዕል በጣም የሚያምር የአንበሳ ስዕል እኔ ራሴ እሱን ፎቶን አንስቼ ቢሮ ያድርጋለሁ ነው። እዛ የአንበሳ ስዕል ላይ አንድ ጽሑፍ አነበብኩኝ። ያነበብኩት ጽሑፍ በእንግሊዘኛ ነው። እሱ እንግዲህ ጌታ ይተርጉምላችሁ። ምን ይላል መሰላችሁ? በደምብ ስሙ። አስደስተኝ ከአንበሳው ፊት ጋር አንበሳው አለ ከአንበሳው ፊት ጋር ጽሑፉን አነበብኩት። ሳነበው ምን ይላል መሰላችሁ? No matter the economy of the jungle, I can never eat grass. Listen to me. Listen. Are you hear me? አተመጣ ቢዋቀ እንግሊዘኛ አተለካ ከደፈሩት የማይደፈር ነገር የለም። እኔ ጌታ ይሄን ሳላነብላችሁ ስለማን በጣም ነው የተደሰትኩት። ከአንበሳው ፊት ጋር ሳሉ እናንተ አንበሳ ከጀርባዬ አንበሳውን እዩት። ከዛ ምን እንደሚል ስሙት። No matter the economy of the jungle, I can never eat grass. It is not pride. It is just who I am. አንድ ሰው ጮኸ አሜን ይበለኝ። አየህ አንበሳው ኮርቱ አይደለም ሳር አልበላም እኔ ከበሬ ጋር ላለመዋል ነው ምናምን አይደለም። ሰው ግን ምን እሱ ሳር ንቆ ነው ምናምን ሌሎች አይደለም። አንበሳው አይደለም ኩራት አይደለም። እኔ ስወለድ ራሱ ሳር ለመብላት አልተወለድኩም። I can never eat grass. ምን ይላል? አያ ቶሚ እኔ እኮ ደስ የሚለኝ ጌታ ምስክሬ ጨርስ ፍርሃት አይመጣብኝም። ፎር ሳም ሪዝን አይመጣልኝ። አማንቱራ ሲያኮባ አንተ ዳግም ከኢየሱስ ተወልዳል። ዳግም የተወለድክ ዳግም መወለድ ማለት እንዲህ አይነቱ ቤኒፊት ካልገባ ታዲያ ዳግም መወለድ ማለት እኮ የኔ ብጠው ራስ በራህ እኮ ጸጉር አያበቅልም። የዳግም መወለድ ጉዳይ የልጅነት ስልጣን ጉዳይ ነው። ዳግም የተወለድ ነው ለመንፈቅፈቅ አይደለም። ኔቨር መንፈቅፈቅ ኔቨር አንተ እንትን ይለኛል እንግሊዝ ጌታ የተመሰገነ ኔቨር በአማርኛ በጭራሽ ጌታ የተመሰገነ። ወገኖች ይኸውላችሁ እዚህ ውስጥ ያለነው ወጣቶችም ወደፊት የሚሰለጡትን ወጣቶች አሁን ሁላችንም ያለነው እዚህ ውስጥ ሆነስትሊ ስፒኪንግ ይሄ ይኸውላችሁ ሁሉን ነገር ማወቅ ያለባችሁ ከልጅነት በኋላ መጀመሪያ ሰው ልጅ መሆኑን ማመን አለበት። አሁን ደቀ መዛሙርቱ አብረው እየተከተሉ ታንኳ ላይ አብረው ሆነው ምናምን ግን አላመኑም። እስካሁን ምንድን እናንተ አላቸው። በቃ እኛ የሚታፈርብን መሆን የለብን። አሜን ነው። መጀመሪያ ልጅነታችን ማመን አለብን። አሜን። አማኝ አሜን ይበል። አሜን። እሱን ስናመን ሌላው ነገር ቀላል። አሁን በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ አንድ ሴት ሳለች አይደል? አንድ ሴት አለች። ልክ ነኝ? እቺ ሴት በጣም ትደንቀኛለች። እቺ ሴት ማለት ሳምራዊ ነች። በጣም የምታስደንቀኝ ደግሞ እቺ ሴት ልጅ ምን ብሎባታል? ባጋንንት ስራት ተይዞባታል። ከዛ ኢየሱስ ጋር መጣችና ኢየሱስን እባክህ ልጄን ፈውስ ስትለው እኔ ምን አላት? 3 መልስ መልሶላታል። የመጀመሪያው የሰጣት መልስ ምንድነው? ከአይሁድ ለጠፉት እንጂ ለሌሎች አልመጣም። እንደውም የመጀመሪያው ጸጥ ብሏት ነው ሄደው። ጸጥ ብሏት ሴትዮዋ ጸጥ ብሎኝ ይሄ ዝጋታም አገልጋይ እንዲህ ነው ባህሪው ምናምን አላለችም። ታቃምን በጣም ድንቅ ሴት ነች። ተከትለው ሄደች።
አሁን ብዙ ሰው እንደዛ እኮ ነው ያቋርጣል። ለዚህ እምነት የጎደላችሁ የሚለው አቋራጭ እንትን ፌር አይደለም። ቀጠለችና ሄደችና በቃ አሁን ደግሞ በየመጨረሻ የልጄ ጉዳይ እጁ ላይ ነው አለች ስትል ደቀ መዛሙርቱ ሲነገሩ ዞር አለና ሰማሽ ከአይሁድ ለጠፉት እንጂ ለሌሎች አልመጣውም አለችው። ይሄ በጣም አስደናቂ ነው። አሁን የዚህ ዘመን ሰው ቢሆን ኖሮ ይሄ ዘረኛ በዘር ነው እንትን የሚለው ቸርች ውስጥም ዘር ገባ ያው አታይም እንዴ ለአይሁድ ይላል እንዴ ሰው ለይቶ እንትን ያረጋ ብላ ትሄድ ነበር። ሴትዮዋ የምትላቀቅ አይደለች። ሶስተኛም ተከትላ ሄደች። ሶስተኛ ላይ ደግሞ የከበደ ነገር መጣባት። ዞር አለና ሰማሽ አላት ፈውስ የልጆች እንጀራ ነው። አንተ አረ ይኸውልህ አንታመም አይደለም በእርግጠኛነት የምስራች ልንገርህ እንፈወሳለን። አሜን። ፈውስን ማንም ሊከለክል አይችልም። ቅድሚያ ግን ልጅነት ይበልጣል። እዚያው ከተለያየ ሱስ ያላችሁ የተለያየ ችግር ውስጥ ላላችሁ የምስራች ልንገራችሁ መጀመሪያ ልጁ ነው። ፈውስ ይመጣል። እስቲ አንድ ሰው አሜን። አሜን። የሚከተል ነው የሚመጣ ነው። ባይመጣስ ዳግም ተወልደ ልጅ ሆነ የእግዚአብሔር መንግስት ወራሽ ሆነ የሚቀርብ የአዲስ አበባ ጭቃ ነው። እግዚአብሔር ምስክሬ ነው። ምንም አላየም። ስትገባ ወረፋ ነው። ቸርች ወረፋ ነው። ታክሲ ላይ ወረፋ ነው። ዳቦ ቤት ወረፋ ነው። የሆነ ቦታ ወረፋ ነው። ውሃ ወረፋ ነው። መብራት ወረፋ ነው። ባንክ ቤት ወረፋ ነው። ደሞዝ ለመቀበል ወረፋ ነው። ለወረፋ ያለ ወረፋ በአባት ቤት የምትታይበት በጉን ራሱን የምታመልክበት ላማሙቃችሁ እንዳይመስላችሁ። ሕያው እግዚአብሔር ምስክሬ ነው። እውነቴን ነው ማውራው። ልጅነትን የመሰለ መታደል አለ። አጃብራካታዲያስ እዚህ ተገፍተ ሊሆን ይችላል። እዚህ ቀበሌ ላይ ያቀ ይችላል። እዚህ የማንም ዕውቅና ላይ ኖር ይችላል። ነገር ግን ወደ አባት ስትሄድ የአባቴ ብሩካን ኑ አንድ ሰው ጮህ አሜን። እቺ ሴት የገባት እውነት አለ የማይካድ እውነት ነው። ጌታው አለችው እውነት ነው። ምክንያት ዞር ብሎ ለልጆች ነው እንጀራ ሲላት እውነት ነው ጌታ ሆይ የልጆችን እንጀራ ወስዶ ለውሾች መስጠት አይገባም ሲላት ጌታ ሆይ እውነት ነው። ውሻ ይለኛል የሰብአዊ መብቶች። ስለዚህ ሰው ምን ይላሉ? በማግስቱ ፌስቡክ ላይ ኢየሱስ እንደዚህ ብላ የሰውን ዘር ውሻ ነው ያለው ተያዘ። የሆነ ፎቶ እንደዚህ አድርግ እንዲህ ስር ያየ መንፈስ እኮ ነው። እንዲህ ስለ አሁን የሆነ እንትን እኮ ፊት ለፊት ሆነ ነው። ምንድነው ናለው በማል እንዲህ ይለኛል። ምንድነው ለካ እዩ ጩፋ ፊልም ምንድነው 10 ጊዜ እግዚአብሔር ይተባረክ እና አመጣላል አንተም አመጣ ኢየሱስ ያድናል። አሜን። እስቲ ልጅ ነኝ ብላችሁ አንዴ ጩህ። ያው ቆይ ልጨርሳን። እኔ ብዙ እንትን በጣም መስማት ስለምፈልግ ልጨርስ። ይኸውላችሁ እነርሱም ከዛች እቺ ምንድነው በቃ እቺ ሴትዮ በቃ እቺ ሴትዮ ምንድነው የምትለው አንተ? የልጆችን ለውሾች መስጠት አይገባም ሲላት ጌታ ሆይ ልክ ነህ እውነት ነው። ግን የልጆች መብት የሚባለው ልክ ነህ እኔ አምናለሁ። ግን ከልጆች ደግሞ የተራረፈውን ውሾች ምን ይላሉ? ሁለት በእምነታቸው ከተደነቀባቸው ሰዎች መካከል አንዷ ነች ሴት። ወገኖች አያችሁ በዚህ አይነት መልኩ ነው እኔና እናንተም ወደ ልጅነት የገባ ነው። አይመጡንም ሲባል አይገባቸውም ሲባል አይቻልም ሲባል እኔና እናንተ አንዳችን ከዚህኛው ሃይማኖት አንዳችን ከዚህኛው ሰፈር አንዳችን ከጫት መንደር አንድ ከመጠጥ መንደር አንድ ከሆነ መንደር እኔ ጌታ አሜን ነው
በመልካም ወጣት አደረገና ያው እዚህ አምጥተው እዚህ ከጀርባችን የተቀመጡ ልጆች ጠቅላላ የኮራ ብለው ኩተሱታቸውን እንትን ብለው አይገርም። ቸርኮ ነው ጌታ ሲለውጥ ሲቀይር ሲያሳምር። ሐሳቤን ለመደምደም ምዕራፍ 5 ይሄ ቀደም የዚህ የምዕራፍ 4ን የመጨረሻ ሐሳብን የተናገርኩት አይደለም። ጌታ ኢየሱስ እነርሱም በፍርሃት ተውጠው እርስ በርሳቸው ንፋሱ ሞገዱ የሚታዘዝለት ይሄ ማን ነው አሉ ይላል ኢየሱስን። ከዛ በኋላ የሚቀጥለው ቁጥር ምዕራፍ 5 ነው። ምዕራፍ 5 ቁጥር 1 ላይ ያለው ልናገርና ልጨርስ። ይሁን ለአንተም ጭምር መልእክቴ ነው ዛሬ። ጌታ ምስክሬ ነው። አይኖ ገብቶ አንተ ሁሉ ነገር እንደምታረግ አንተ ብሩክ ነው። ጌታ ይባረክ። እንደዚህ ይላል፣ ባህሩን ተሻግሮ ጌርጌሶን ወደ ተባለ ሀገር መጡ ይላል። ተሻግረው መጡ። ከዛ ከማዕበሉ፣ ከዛ ከለውጡ፣ ከዛ ከሞገዱ፣ ከዛ ታንኳ ከሞላው ነገር ማለት የተሰማቸውን ረፍት ዝም ብላችሁ ከሞት ነው ያመለጡ። ከሞት ከሚገርም ውጥንቅጡ ከወጣሜስ ትልልቅ ከባባድ ችግር ወጣው በሰላም መሬቱን ረገጥን ሲሉ ገና ከታንኳ ሲወርዱ ነው የሚለው። ባህሩን ተሻግረው እንደወረዱ ይላል። አንደኛውን ችግር አልፈን አንደኛው ጋር ስንመጣ ስለሚጠብቀን ነገር ነው። ወጡ ይላል። ከዛስ ኢየሱስ ከጀልባ እንደወረደ ይልና እርኩስ መንፈስ ያደረበት ሰው ከመቃብር ቦታ ወጥቶ ለነዚህ እኮ ከሞት ለተረፉ ሰዎች ከሞት ለወጡ ሰዎች እኮ የሚጠበቀው የሚገባቸውም እኮ የአበባ ጉንጉን ይዞ የሚጠብቅ አይደለም። ሆቴል እንኳን ስትይዙ አሁን ገና ሳትይዙ ገና ሳትቀመጡ ጁስ ያመጡላችኋል ምናምን እረፍት አድርጉ ይላል። ውሃ ይሰጣል ምናምን። እንዴ ከዛ አይነት ሞገድ ከዛ አይነት ማዕበል ከዛ አይነት ከባድ ነገር ገና ወጥተው ገና መሬቱን እንደረገጡ አንድ እርኩስ መንፈስ እሚል ማለት እንደው ፕሊስ አገልጋዮች ሁላችንም ጌታ ምስክሬ ነው። አንዱን ስናልፍ አንደኛው ላይ በርትቶ ተጨምሮ ይመጣል። አሸናፊዎች ግን እኛ ነን። ከዛስ መጣ ቦታ ወጥቶ ሊያገኘው ወደ እርሱ መጣ ይላል። በጣም እኮ የሚገርም። ከዛስ ይህ ሰው በመቃብር ቦታ ውስጥ የሚኖር ማንም በሰንሰለት እንኳን ሊያስረው የማይችል ነበር። ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነበር። ነገር ግን የእጅ ሰንሰለቱን ይበጥስ የእግር ብረቱንም ይሰብር ዘንድ ማንም ይዞ ሊያስቆመው የሚችል አልነበረም። ብዙ የምድራችን ወጣት ከብዙ ነገር እንዳይፈታ ተደርጎ የታሰረ ነው። በሃይማኖት ታስረናል፣ በዘር ታስረናል፣ ወጥመድ ተደርጎብናል፣ በተለያዩ ሱሶች ታስረናል፣ አጋንንታዊ አሰራር አስሮናል። ከልጅነታችን በስም ተደርጎብናል፣ በፀጉር ተደርጎብናል፣ በልብስ ተደግሞብናል። ያልተደገመብን የድግምት አይነት አለ እንዴ? ያልሰማነው የድግምትና የክፋት የአመጽ የጥንቆላ የሟርት አሰራር አለ እንዴ? ምድራችን ላይ ታስረን ነበር። ማንም ደግሞ ሊፈታን አልቻለም። ነገስታት ንጉስ፣ የጌቶች ጌታ፣ የኃያላን ኃያል ኢየሱስ ግን አየህ ማንም ሊፈታው አልቻለም። ማንም ሊፈታው እንባን ካይን ያበሰ ማንም ያልፈታውን ማተም የፈታ ስለ ሰው ልጆች ቤዛ የሆነ ስለ ሰው ልጆች ምትክ የሆነ የሰው ልጆችን ከሚመጣ ፍርድ ቁጣ ከገሃነም እሳት የሚያስመልጥ የሚያድን ስሙ ከስሞች ሁሉ በላይ ኢየሱስ። ከምንም ነገር በላይ ኢየሱስን የህይወታችሁ አዳኝ አድርጋችሁ አልተቀበላችሁ ሰዎች ኢየሱስን የህይወታችሁ አዳኝ አድርጋችሁ ስትቀበሉ ፍርሃት የሚባለው ነገር ከናንተ ጋር ለአንድና ለመጨረሻ ጊዜ ተሰነባብታላችሁ። የማንፈራው ከሰው የተለየ ተፈጥሮ ኑረን ሳይሆን ዳግም ስለተወለድን ነው። እኛ ከማይጠፋው ዘር ተወልደናል። አንድ ሰው ጮሆ በታላቅ ድምፅ ሃሌሉያ ይበል።